የሱዳን ጦር የኢትዮጵያ ድንበር አቅራቢያ ያለን አካባቢ መቆጣጠሩ ተነገረ። ምንነቱ ካልታወቀ ግብዓት ጋር ተቀላቅሎ የተዘጋጀ እንጀራ ለገበያ ሊያውሉ የነበሩ ሁለት ግለሰቦች በቁጥጥር ስር ዋሉ። ፍርድ ቤቱ በእነ ዮሐንስ ቧያሌው መዝገብ የአቃቤ ሕግን አስተያየት ለመጠበቅ ለጥር 28 ቀን ቀጠሮ መስጠቱን ጠበቃቸው ገለጹ። የሆድ ጋዝን ወይም በተለምዶ ፈስን ወደ ጽጌረዳና ቸኮሌት መዓዛ የሚቀይር ክኒን ለገበያ ቀረበ። በቲክቶክ አዲስ የአሰራር ለውጥ ሳቢያ የተጠቃሚዎች ቁጥር በከፍተኛ ሁኔታ ማሽቆልቆሉ ተነገረ። በመንገድ ሥራ ላይ የነበሩ 5 ሠራተኞች በታጠቁ ኃይሎች መገደላቸውን የገላን ወረዳ ነዋሪዎች ተናገሩ። በተከዜ ጫፍ የድሮን ጥቃት መፈጸሙ ተዘገበ። አዲስ የላውንደሪ ቴክኖሎጂ ተጀመረ። በደብረ ማርቆስ ዩኒቨርሲቲ ውስጥ በመግባት ከባድ ስርቆት የፈጸመው ግለሰብ በእስራት ተቀጣ። ውድ ተመልካቾቻችን ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ጊዜውን የጠበቁና አዳዲስ መረጃዎች ወደ እናንተ እንዲደርሱ የደውል ምልክቷን ይጫኑ። ቪዲዮ ለብዙ ሰዎች እንዲደርስ ላይክ እና ሼር ማድረጉን እንዳትረሱ። ምንነቱ ካልታወቀ ግብዓት ጋር ተቀላቅሎ የተዘጋጀ እንጀራ ለገበያ ሊያውሉ የነበሩ ሁለት ግለሰቦች በቁጥጥር ስር ዋሉ። በሐረር ክልል ሐረር ከተማ ጂኔላ ወረዳ በልዩ ስሙ ሚካኤል ሰፈር በተባለ አካባቢ ምንነቱ ካልታወቀ ግብዓት ጋር በመቀላቀል ለመጋገር የተዘጋጀ ሊጥ ለፖሊስ በደረሰ ጥቆማ በቁጥጥር ስር መዋሉን የሐረር ክልል ፖሊስ ኮሚሽን አስታወቀ። በሐረሪ ክልል ፖሊስ ኮሚሽን የወንጀል ምርመራ ምክትል ዳይሬክተር ኮማንደር አብዲ ቶፊቅ ለብስራት ሬዲዮ እንደገለጹት ከማህበረሰቡ ለፖሊስ በደረሰው ጥቆማ መሰረት ከሚመለከታቸው አካላት ጋር በመሆን ወደ ቦታው በማምራት ለመጋገር የተዘጋጁ ሊጦች እጅ ከፍንጅ መያዝ መቻላቸውን ኃላፊው ገልጸዋል። ምንነቱ ያልታወቀ ባዕድ ጋር ተቀላቅሎ በቁጥጥር ስር የዋለው እንጀራ ሊጥ ናሙና ምርመራ ወደ ኢትዮጵያ የምግብና የመድኃኒት ቁጥጥር ባለስልጣን ተልኳል። የእንጀራ ሊጡ የሚዘጋጅበት ቦታ እጅግ ንጽህና የጎደለውና ለጤና አደገኛ በሆነ ቦታ በመሆኑ ፖሊስ ከህብረተሰቡ ባገኘው ጥቆማ ወዲያውኑ በቁጥጥር ስር ማዋሉን ገልጿል። ማህበረሰቡ ለፖሊስ የሰጠውን ጥቆማ ምስጋና አቅርበው ድርጊቱን በፈጸሙ ሁለት ግለሰቦች ላይ ተጨማሪ የምርመራ ስራ እየተሰራ መሆኑን ኮማንደር አብዲ ቶፊቅ ጨምረው ለብስራት ሬዲዮ ተናግረዋል። ፍርድ ቤቱ በእነ ዮሐንስ ቧያሌው መዝገብ የአቃቤ ሕግን አስተያየት ለመጠበቅ ለጥር 28 ቀን ቀጠሮ መስጠቱን ጠበቃቸው ገለጹ። አቃቤ ሕግ በተከሳሾች ላይ ባቀረበው የፎረንሲክ ቴክኒካዊ ማስረጃዎች ላይ የቀረበውን የሰነድ አስተያየት መነሻ በማድረግ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጸረ ሽብር ችሎት ለጥር 28 ቀን 2018 ዓ.ም ቀጠሮ መስጠቱን የተከሳሾች ጠበቃ ሰለሞን ገዛኸኝ ለአዲስ ማለዳ አስታወቁ። የዮሐንስ ቧያሌው፣ የክርስቲያን ታደለና የአማረ መለስን የችሎት ውሎ በተመለከተ ጠበቃቸው እንደገለጹት በዛሬው ዕለት በዋለው ችሎት አቃቤ ሕግ ካቀረባቸው የፎረንሲክ ማስረጃዎች ጋር በተያያዘ የተከሳሾች የሰነድ አስተያየት የቀረበ ሲሆን ችሎቱም በዚህ ላይ የአቃቤ ሕግን ምላሽ ለመጠበቅ ቀጠሮ ሰጥቷል። ያለመከሰስ መብት ክርክር በችሎት ላይ በተከሳሾች በኩል ያለመከሰስ መብታችን ስለመነሳቱ የቀረበ ማስረጃ የለም የሚል ጠንካራ መከራከሪያ መቅረቡን ጠበቃው አስረድተዋል። ዮሐንስ ቧያሌው የአማራ ክልል ምክር ቤት እና የፌዴሬሽን ምክር ቤት አባል መሆናቸውን የጠቀሱት ጠበቃው ከሁለቱም ምክር ቤቶች መብታቸው መነሳቱን የሚያረጋግጥ ቃለ ጉባኤ እንዲቀር መጠየቃቸውን ገልጸዋል። በተመሳሳይ ክርስቲያን ታደለ የሕዝብ ተወካዮች ምክር ቤት አባል በመሆናቸው መብታቸው የተነሳበት መንገድ ሕጋዊ አካሄዱን የተከተለ ባለመሆኑ የምክር ቤቱ ቃለ ጉባኤ እንዲመጣ የዶክተር ካሳ ተሻገርን ጨምሮ ሌሎች ተዛማች የጽሑፍ ክርክሮች ለችሎቱ መቅረባቸው ታውቋል። የጤና ሁኔታና የሕክምና ትዕዛዝ በተመለከተ ደግሞ ተከሳሾች ካቀረቧቸው የሕክምና አቤቱታዎች መካከል ዮሐንስ ቧያሌው በግል ሆስፒታል የመታከም መብታቸው እንዲከበር በጠየቁት መሰረት ፍርድ ቤቱ በዳኑ ሆስፒታል ሄደው እንዲታከሙ ትዕዛዝ ሰጥቷል። በሌላ በኩል ተከሳሽ አማረ መለስ በአእምሮ ሕመም ምክንያት ችሎቱን መከታተል የማይችሉ መሆናቸው ሕክምና እንዲያገኙ የቀረበውን አቤቱታ ተከትሎ ማረሚያ ቤቱ ሕክምና እየሰጠ መሆኑን ገልጿል። ፍርድ ቤቱም ማረሚያ ቤቱ የታካሚውን የሕክምና ውጤት ለችሎቱ እንዲያሳውቅ ትዕዛዝ በማስተላለፍ የዛሬውን ውሎ አጠናቋል። በዛሬው የችሎት ውሎ ከሰብአዊ መብቶች ጥሰቶች አያያዝ ጋር የተያያዘ አዲስ አቤቱታ እንዳልቀረበ ጠበቃ ሰለሞን ገዛኸኝ አረጋግጧል።
የሆድ ጋዝን ወይም ፈስን ወደ ጽጌረዳና ቸኮሌት መዓዛ የሚቀይር ክኒን ለገበያ ቀረበ ተባለ። በመጥፎ ሽታ ምክንያት በሰው ፊት መሸማቀቅ ይበቃል። አንድ ፈረንሳዊ የፈጠራ ሰው ለብዙዎች ማህበራዊ ፈተና የሆነውን የሆድ ጋዝ ሽታ ወደ አስደሳች መዓዛ የሚቀይር አስገራሚ መፍትሄ ይዞ መጥቷል። ክርስቲያን ፖይንቼባል የተባሉት ግለሰብ ይህንን የፈጠራ ስራ የጀመሩት ከዓመታት በፊት ከጓደኞቻቸው ጋር ከተመገቡት ከባድ እራት በኋላ በተፈጠረ እጅግ መጥፎ ሽታ ምክንያት ነበር። ያ አጋጣሚ ለምን ሽታውን መቀየር አንችልም የሚል ጥያቄ አእምሯቸው ላይ እንዲጭርባቸው አደረገ። ፑቲንማሊን በሚል የንግድ ስም የቀረቡት እነዚህ ክኒኖች ሙሉ በሙሉ ከተፈጥሮ ግብዓቶች የተሰሩ ናቸው። የአትክልት ከሰል፣ ፈንጃል፣ የባህር አረም፣ ብሉቤሪ እና ኮኮዋ ይገኙበታል። እንደ ምርጫዎ የሆድ ጋዝዎን ሽታ ወደ ጽጌረዳ፣ ቫዮሌት፣ ቸኮሌት ወይም ዝንጅብል መዓዛ ይቀይሩታል። ለተሻለ ውጤት በቀን ከ2 እስከ 6 ክኒኖችን ከምግብ ጋር መውሰድ ይመከራል። ለውሾችም መፍትሄ አለው። ፈጣሪው ለሰዎች ብቻ ሳይወስኑ ተመሳሳይ ችግር ላለባቸው የቤት እንስሳ ውሾች የሚሆን የዱቄት መፍትሄም አዘጋጅተዋል። በተለይ በበዓላት ወቅት ሰዎች ይህንን ክኒን ለጓደኞቻቸው እንደ አስቂኝ ስጦታ ስለሚገዟቸው ሽያጩ በከፍተኛ ሁኔታ እንደሚጨምር ተገልጿል። ክኒኑ ዋነኛ ግቡ ችግርን ማከም ሳይሆን ጋዝ በሚፈጠርበት ወቅት የሚኖረውን መጥፎ ሽታ በመሸፈን ማሸማቀቅን ማስቀረት ነው። የቲክቶክ አሰራር ለውጥ በቲክቶክ አዲስ የአሰራር ለውጥ ሳቢያ የተጠቃሚዎች ቁጥር በከፍተኛ ሁኔታ ማሽቆልቆሉ ተነገረ። ታዋቂው የማህበራዊ ትስስር ገጽ ቲክቶክ በቅርቡ ተግባራዊ ያደረገው የአሰራር ደንብ አልጎሪዝም ለውጥ በመድረኩ ላይ በሚንቀሳቀሱ የይዘት አዘጋጆች እና ተመልካቾች ዘንድ ከፍተኛ መነጋገሪያ ሆኗል። ይህ አዲስ አሰራር በተለይ በኢትዮጵያ ውስጥ በርካታ ተከታዮች ያላቸውን ታዋቂ ግለሰቦች የቪዲዮ እይታ በከፍተኛ ሁኔታ እንዲቀንስ ማድረጉ የታወቀ ሲሆን፣ መተግበሪያውን ከስልካቸው ላይ የሚያጠፉ አንኢንስቶል የሚያደርጉ ሰዎች ቁጥርም እስከ 150 በመቶ ማደጉ ተመልክቷል። ለዚህ የተመልካቾች ቁጥር መቀነስና የተጠቃሚዎች መስተጋብር መውረድ በዋናነት የተጠቀሰው መድረኩ ረዘም ያሉ ቪዲዮዎችን እና ፍጹም አዲስ ኦሪጂናል የሆኑ ይዘቶችን ብቻ ቅድሚያ እየሰጠ መሆኑ ነው። ይህም በቀድሞው መንገድ ይንቀሳቀሱ የነበሩ አካውንቶች የእይታ ቁጥራቸው እንዲያሽቆለቁሉ ምክንያት ሆኗል። በተጨማሪም ቲክቶክ የውሸት፣ ፌክ እና ስራ ያቆሙ አካውንቶችን በብዛት የማጥፋት እርምጃ መውሰዱ በአጠቃላይ የእይታ ቁጥሮቹ ላይ ተጽዕኖ ማሳረፉ ተገልጿል። ከመድረኩ የሚገኘው ገቢ መቀነስ እና የይዘት ውድድሩ መክበድ በርካታ ታዋቂ የይዘት አዘጋጆች መድረኩን እንዲለቁ እያደረጋቸው ሲሆን፣ ይህ ለውጥ በቀጣይ በቲክቶክ ተጠቃሚዎች ብዛት እና በይዘት ጥራት ላይ የሚያመጣው ተጽዕኖ በቅርበት የሚጠበቅ ይሆናል። በመንገድ ስራ ላይ የነበሩ 5 ሰራተኞች በታጠቁ ኃይሎች መገደላቸውን የገላን ወረዳ ነዋሪዎች ተናገሩ። በኦሮሚያ ክልል ምዕራብ ጉጂ ዞን ገላና ወረዳ ነዋሪዎች ከሰሞኑ በወረዳው ሻሞሌ ሺታ ተብሎ በሚጠራው አካባቢ በመንገድ ስራ ላይ የነበሩ 4 የጉልበት ሰራተኞች በታጠቁ ኃይሎች ድንገት በተፈጸመባቸው ጥቃት መገደላቸውን ለቲክቫህ ኢትዮጵያ ተናግረዋል። በጥይት ተመተው ጉዳት የደረሰባቸው መኖራቸውን በአጎራባች የደቡብ ኢትዮጵያ ክልል ኮሬ ዞን ኬሌ ሆስፒታል ተወስደው እንደነበርም አክለዋል። እንደ ነዋሪዎቹ ገለጻ ጥቃቱ የተፈጸመው በሻሞሌ ሺዳ በጎርፍ ሙላት ብልሽት ላጋጠመ ድልድይ የጥገና ስራ ላይ በተሰማሩ የጉልበት ሰራተኞች ላይ ነው ብለዋል። ከሞቱትና ተጎድተው ወደ ሆስፒታል ከተወሰዱት በተጨማሪ ነፍሳቸውን ለማስመለጥ ሸሽተው በየጫካው የተበተኑትም እንደነበሩ ገልጸዋል። አብዛኞቹን የጉልበት ሰራተኞች በቅርበት አውቃቸዋለሁ ያሉ አንድ የገላና ወረዳ ነዋሪ፣ አብዛኞቹ ቡሌ ሆራን ጨምሮ ከተለያዩ የሀገራችን አካባቢዎች ለጉልበት ስራ በሚል ወደ ስፍራው የመጡ የቀን ሰራተኞች ናቸው። የተገደሉትን ለመለየት አልቻልኩምም ብለዋል። ጥቃቱ በተፈጸመበት ስፍራ 4 የጉልበት ሰራተኞች ወዲያውኑ ሕይወታቸው ሲያልፍ፣ ጉዳት ደርሶባቸው ወደ ኬሌ የመጀመሪያ ደረጃ ሆስፒታል ከተወሰዱ 3 ቁስለኞች የአንዱ ሕይወት ማለፉን መስማታቸውን ለቲክቫህ ኢትዮጵያ አስረድተዋል። አዲሱ የላውንደሪ ቴክኖሎጂ በዓለም ዙሪያ የሚገኙ ዘመናዊ ቤቶች የቆሻሻ ልብስ ማጠራቀሚያ ቅርጫትን የሚያስቀሩ ከፍተኛ ኃይል ያላቸው ቫክዩም ሲስተሞችን መጠቀም ጀምረዋል። ላውንደሪ ጄት የተሰኘው ይህ መሳሪያ በቤት ግድግዳዎች ውስጥ በተደበቁ የፕላስቲክ ቱቦዎች አማካኝነት የቆሸሹ ልብሶችን በመሳብ በቀጥታ ወደ ማጠቢያ ክፍሉ ይወስዳቸዋል። መሳሪያው ልብሶችን በሰዓት 56 ኪሎ ሜትር በሚደርስ ከፍተኛ ፍጥነት የሚጓዝ ሲሆን፣ ከቀላል ካልሲዎች ጀምሮ እስከ ከባድ የአልጋ ልብሶችና እርጥብ ፎጣዎችን በሰከንዶች ውስጥ ያጓጉዛል።
ምንም እንኳ መሳሪያው ራሱ ልብሶችን የማጠብ ሥራ ባይሰራም፣ የልብስ ቅርጫቶችን ተሸክሞ ወዲያና ወዲህ የማለትን ድካም ሙሉ በሙሉ ያስቀራል። ይህ ቴክኖሎጂ በአሁኑ ወቅት በአሜሪካና አውሮፓ በሚገኙ ዘመናዊ ቤቶች ውስጥ እንደ ትልቅ የቅንጦትና የዘመናዊነት መገለጫ ተደርጎ እየታየ ነው። በተከዜ ጫፍ የድሮን ጥቃት መፈጸሙ ተዘገበ። ትናንት ረፋዱ ላይ በጠለምት ተከዜ ጫፍ የድሮን ጥቃት ተፈጸመ። በምስራቅ ጠለምት ምድር ሐምሾ ቀበሌ መንግስት በህወሓት ኃይሎችና ጦር መሳሪያዎች ላይ የድሮን ድብደባ ተፈጽሟል። እንደ ምንጮች ገለጻ በጥቃቱ በቲዲኤፍ ላይ ከባድ ኪሳራ ደርሷል ብለው ዘግበዋል። ከዚህ በተጨማሪ የህወሓት ታጣቂዎች ተከዜ ማዶ እንደ አባጉና እንደ ገብሩ አካባቢ ሜካናይዝድ ጠምደዋል ሲሉ ምንጮቻችን ገልጸዋል ብሏል። በምስራቅ ጠለምት ምጫራ ከመከላከያ ጋር ተፋጠዋል። በደብረ ማርቆስ ዩኒቨርሲቲ ውስጥ በመግባት ከባድ ስርቆት የፈጸመው ግለሰብ በእስራት ተቀጣ። ተከሳሽ አለኝ ጥላሁን በደብረ ማርቆስ ከተማ አስተዳደር በተድላ ጓሉ ክፍለ ከተማ ቀበሌ 02 ልዩ ቦታው ደብረ ማርቆስ ዩኒቨርሲቲ ግቢ ውስጥ በመግባት ርዝመቱ 3 ሜትር የሆነ የመብራት ፖል ብረት ብዛቱ 4 የሆነ በቀን ታኅሳስ 4 ቀን 2018 ዓ.ም ከሌሊቱ በግምት 8 ሰዓት ስርቆቱ ፈጽሞ ከአካባቢው ተሰውሯል። ፖሊስ ከቀረበለት አቤቱታና የተፈጸመውን ወንጀል መሰረት አድርጎ ከሌሎች የጸጥታ ኃይሎች ጋር በቅንጅት ያልተቋረጠ ክትትል በማድረግ ታኅሳስ 13 ቀን ከሌሊቱ 10 ሰዓት ላይ በመኖሪያ ቤቱ በቁጥጥር ስር ማዋሉን የፖሊስ ምርመራ መዝገብ ያስረዳል። ተከሳሽ አለኝ ጥላሁን ወንጀሉን ፈጽሞ የኤሌክትሪክ ፖሉን ከሸጠበት ቆራሌው የአሮጌ ዕቃዎች መግዣ ቦታ በማውጣት በሌባውና በተቀባዩ ላይ አስፈላጊውን ምርመራ በማጣራት መዝገቡን በየደረጃው ለሚገኙ አቃቤ ሕግ መላክ መቻሉን የደብረ ማርቆስ ከተማ አስተዳደር የሁለተኛ ዋና ፖሊስ ጣቢያ የወንጀል ምርመራ ባለሙያ የሆኑት ዋና ሳጅን ባዩ ታምሩ ገልጸዋል። የምስራቅ ጎጃም ዞን ከፍተኛ ፍርድ ቤት ጥር 14 ቀን በዋለው ችሎት ተከሳሽ አለኝ ጥላሁን ወንጀሉን ስለመፈጸሙ በሰው ማስረጃ በማረጋገጥ በ4 ዓመት እስራት መቅጣቱን ብስራት ሬዲዮ ሰምቷል። የሌባ ተቀባይ የሆኑት የቆራሌው ባለቤቶች በፈጸሙት ወንጀል በወረዳ ፍርድ ጉዳያቸው እየታየ መሆኑን እና ወደፊት ለሕዝብ ይፋ እንደሚደረግ መርማሪ ፖሊሱ አስታወቁ። የሱዳን ጦር የኢትዮጵያ ድንበር አቅራቢያ ያለን አካባቢ መቆጣጠሩ ተነገረ። የሱዳን ጦር በኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት የምትገኘውን የአልሲልካ አካባቢን ከፈጥኖ ደራሽ ኃይሉ መቆጣጠሩን ገልጿል። የሱዳን ጦር አካባቢውን ለመቆጣጠር በተደረገው ውጊያ በፈጥኖ ደራሽ ኃይሉ ተዋጊዎችና በአጋሩ የሱዳን ሕዝብ የነጻነት እንቅስቃሴ በሰሜን ላይ ከባድ ኪሳራ ደርሷል ብሏል። የሱዳን ሕዝብ የነጻነት እንቅስቃሴ በሰሜን የደቡብ ኮርዶፋንና ብሉ ናይል አካባቢዎች ራስ ገዝ እንዲሆኑ ከ2011 ጀምሮ እየተዋጋ ያለ ነው። በተያያዘ ዜና የሱዳን ጦር ለ2 ዓመት ያህል በፈጥኖ ደራሽ ኃይሉ ስር የነበረችውን ሌላኛዋን የኮርዶፋን ከተማ አልዳላንጅን የያዘ ሲሆን ውጊያዎች በኮርዶፋን ተባብሰው ቀጥለዋል ተብሏል። ውድ ተመልካቾቻችን ለአሁኑ ያዘጋጅናቸው ዜናዎች እነዚህን ይመስሉ ነበር። በቀጣይ በሌላ ዜናዎች እስከምንገናኝ መልካም ጊዜ ተመኘን።